በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሐምሌ 4 ቀን የሚከበሩ የቅዱሳን በዓላት 12ቱ ቅዱሳን ደቂቀ ነቢያት። ነቢይ ማለት ከእግዚአብሔር ተመርጦ ኃላፊያትን ወይም አልፎ የተሰወረውን መጻያትን ለወደፊቱ የሚደረገውን የሚያውቁ ሰዎች ሲሆኑ ሕዝቡን እንዲመሩ እንዲገስጹም ይላካሉ። ሕይወታቸውም በቅድስና የተለበጠ ነው። ነቢያትን በቁጥር መግለጽ ከባድ ቢሆንም ቤተክርስቲያን እንድንረዳቸው እንዲህ ትከፍላቸዋለች። በኩረ ነቢያት አዳም፣ ሊቀ ነቢያት ሙሴ፣ ርዕሰ ነቢያት ኤልያስ፣ ልበ አምላክ ዳዊት። 15ቱ ነቢያት ከአዳም ጀምሮ እስከ ሳሙኤል። 4ቱ አበይት ነቢያት ኢሳይያስ፣ ኤርምያስ፣ ሕዝቅኤልና ዳንኤል። 12ቱ ደቂቀ ነቢያት ደግሞ ከሆሴዕ እስከ ሚልኪያስ ያሉት ናቸው። በዚህ ቀን ታዲያ 12ቱ ቅዱሳን ደቂቀ ነቢያት በአንድነት ይታሰባሉ። እነዚህም አንደኛ ቅዱስ ሆሴዕ ወይም ኦዚያ፣ ሁለተኛ ቅዱስ አሞስ፣ ሦስተኛ ቅዱስ ሚክያስ፣ አራተኛ ቅዱስ ኢዮኤል፣ አምስተኛ ቅዱስ አብድዩ፣ ስድስተኛ ቅዱስ ዮናስ፣ ሰባተኛ ቅዱስ ናሆም፣ ስምንተኛ ቅዱስ ዕንባቆም፣ ዘጠነኛ ቅዱስ ሶፎንያስ፣ 10ኛ ቅዱስ ሐጌ፣ 11ኛ ቅዱስ ዘካርያስና 12ኛ ቅዱስ ሚልኪያስ ናቸው። ቅዱሳኑ ደቂቀ ነቢያት የተባሉት አንደኛ የነቢያት ልጆች በመሆናቸው፣ ሁለተኛ የጻፏቸው ሐረገ ትንቢቶች በንጽጽር ከአበይቱ ከነ ኢሳይያስ ስለሚያንስ ነው። በምግባር በትሩፋት በአገልግሎት ግን ያው ናቸው። ሊቃውንተ ቤተ ክርስቲያን እሊህን ነቢያት እለ አውሃዙ ተነቢዩ በእንተ ስመ እግዚእነ ኢየሱስ ክርስቶስ ይሏቸዋል። ስለ ጌታችን ኢየሱስ ክርስቶስ መውረድ መወለድና የማዳን ሥራ የትንቢት ጎርፍን ያፈሰሱ እንደማለት ነው። ቅዱሳኑ ከክርስቶስ የማዳን ሥራ ባሻገር ዓለማችን ላይ ከነበሩበት ዘመን እስከ ዓለም ፍጻሜ ድረስ ሊደረጉ ያላቸውን ነገሮች ተናግረዋል። የነበሩበት ዘመን በአማካኝ ቅድመ ልደተ ክርስቶስ ከ900 እስከ 500 ነው። በትንቢት ደረጃም እንደነ ሆሴዕ፣ ዘካርያስ 14 ምዕራፎችን እንደነ አብድዩም አንዲት ምዕራፍ ብቻም የጻፉ አሉ። በሕይወታቸው ጸጋ መንፈስ ቅዱስ ያሻቸው ናቸውና በየጊዜው ከእግዚአብሔር ጋር እየተነጋገሩ የእርሱን ድምፅ ለእስራኤል አንዳንዴም ለአሕዛብ ያደርሱ ነበር። ፊት አይተው የማያዳሉ ናቸውና ሕዝቡንም ሆነ ነገሥታቱን ስለ ኃጢአታቸው ይገስጹ ነበር። በዚህም ምክንያት ከነገሥታቱና ከሕዝቡ አለቆች መከራ ደርሶባቸዋል። አልፎም ያለ አበሳቸው ሕዝቡ በኃጢአቱ ሲማረክ አብረውት ወርደዋል። በመጨረሻም ሕይወታቸውን አንዳንዶቹ ክፎች ሲገድሏቸው፣ አንዳንዶቹ ደግሞ በመልካም ሽምግልና አርፈዋል። ዛሬ ነቢያት ከእነርሱ ባሕሪ በተገኘችና ብዙ ትንቢትን በተናገሩላት በእመቤታችን ምክንያት ክርስቶስ ድኅነትን ፈጽሞላቸው በተድላ ገነት ይኖራሉ። ስለኛም ይማልዳሉ። ናጥሪ እንከ ትሕትና ዘምስለ ንጽሕና። እንግዲህ እንደ ነቢያት ትሕትና ከንጽሕና ጋር ገንዘብ እናድርግ። እስመ በአንጾ መንፈስ ርእዮ ነቢያት ለእግዚአብሔር ወተናጸሩ ገጽ በገጽ። ነቢያት መንፈስን ንጹሕ በማድረግ እግዚአብሔርን አይተውታልና ፊት ለፊትም ተያይተዋልና። ቅዳሴ ማርያም። ከአባቶቻችን ቅዱሳን ነቢያት በረከት ይክፈለን። ሐምሌ 4 ቀን የሚከበሩ ዓመታዊ ቅዱሳን በዓላት 12ቱ ቅዱሳን ደቂቀ ነቢያት። ቅዱስ ሶፎንያስ ነቢይ ዕረፍቱ። ቅዱሳን ሰማዕታት አቡቂርና ዮሐንስ ቅዳሴ ቤታቸው። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት ቅዱስ ዮሐንስ ወልደ ነጎድጓድ ወንጌላዊው፣ ቅዱስ እንድርያስ ሐዋርያ፣ ቅድስት ሶፊያ ሰማዕት፣ ቅዱስ ዮሐንስ ዘአራቅሊ ሰማዕት፣ ቅዱሳን አብርሃ ወአጽብሃ። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ አንደኛ የቅዱስ ጴጥሮስ መልእክት ምዕራፍ 1 ቁጥር 10። ከእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። በእነሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ
አላፍ ቅዱሳንን አዘክሬ ምስጋናን አቀረቡልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማይት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኰልክሙ ቅድመ መንበሩ ለጸባኦት